የሆነልኝ ነገር 3 አመት ከሌላ ሀገር ነው የመጣ ነው። እኔና ባለቤቴ ልጆቼን ይዤ 3 አመት ሙሉ ሰላም አልነበረንም። አንዴ እንጣላለን። በቃ እኔ የምናገረው የማይጥመውም እሱ የሚናገረኝ የማይጥመኝም። በዛ ላይ በቃ መጨረሻ ላይ በቃ ሻንጣውን ይዞ ወጣ። ሲወጣ እኔ ዩቲዩብ ነው ያየሁ። እንዲያውም እዚህ ገብቼ አይደለም የጠየኩት ዩቲዩብ አየሁና ይሄ የሚረጫጭ ምናምን ስትኝ ሄዶ ወንድሙ ጋ ነው ወደ 16 ቀን 2 ሳምንት ላይ እዛ ነበረ። እኔ ይሄ የሚረጫጭ ያልሽው ልክ እንደረጫጨው በሶስተኛ ቀኑ ሻንጣውን ይዞ መጥቶ ነው ይቅርታ ያለኝ። የኔ ጥፋት ነው። አዎ ማድረግ የሌለብኝ ሳይ አባት የታባት ከለሻጣው እኮ ሻንጣውን ይዞ መጥቶ ይቅርታ ማለት የታመመ ልጅም አለን እዚህ። ባለፈው እንዲያውም ገብቼ ጠይቄሽ ነበር። እሱ ካየሁ በኋላ ነው ከሆነልኝ በኋላ ነው የጠየቅኩሽ። ስለ ልጄንም ታስታውሽ እንደሆነ ህንድ ሂደን አሳክመነው ነበር። የልብ ክፍተት ነበረውና አይሄድም አይናገርም ብዬሽ ነበር። አዎ ታስታውሻለሽ አይደለ? አዎ በጣም እሱን ወያኛው ሪከርድሻል። አዎ እሺ። አዎ እንዲያውም እሱ እስካሁን ያልመሰከርኩ 2 ሳምንት አደረግን። እንኳን 2 ሳምንት አንድ ቀንም አንግባባም። አሁን ግን በጊዜ ይመጣል፣ ልጆቹ ያስጠናል። በጣም ጥሩ ሰው ሆነ ማለት ነው። ከዚህ በላይ ምን አለ? እሱን አይቼ ነው ስለ ልጄንም የጠየቅኩሽ እና እግዚአብሔር ይመስገን። ጸጋሽ ያብዛው፣ ተባረኪ። ለብዙ ሰው ጸጋሽ ይትረፍረፍ፣ ቅባት ይጨምርልሽ እግዚአብሔር። እኔ ምንም አልልሽ። ይሄ ከእግዚአብሔር ነው፣ ከማንም የሚሆን ነገር አይደለም። እግዚአብሔር ጸጋው ሲሰጥሽ፣ ቅባቱ ሲሰጥሽ ነው ለራስሽ ሆነ ለኛም የተረፍሽ። ትዳር ማለት ከባድ ቀላል ነገር አይደለም። ደግሞ እኔ ሰው የለኝ ማንም የለኝ እዚህ ሀገር ማቀው እውነት ከሱ ውጭ እኔ ምንም ማንም አላውቅም። ግን እዚህ መጥቶ ብዙ ፈተና ደረሰብኝና ለፈተናዬ መልስ ስለሰጠኝ ከእግዚአብሔር በታች አንቺ የተባረክሽ ነኝ። በእውነት እኔ ምን እንደምል አላውቅም እና አነጋገርም ብዙ አልችልም። ጸጋሽ ያብዛው፣ ተባረክ። ጊዜ እንዳልወስድብሽ የልጄንም ነግረሽኝ ነበር።